አማርኛ በቃ ፊደላትን መለየት ከቻልን መጻፍ ማንበብ በጣም በቀላሉ መለየት እንችላለን። ሰላም ሰላም የቻናላችን ቤተሰቦች ያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን የመጀመሪያ ድምጾችን ካስከበ ነው። እነዚህን በጋራ እናያለን ማለት ነው። በመጀመሪያ ፊደላትን ለመቁጠር የመጀመሪያ ድምጾችን በደንብ መለየት ይጠበቅብናል። የመጀመሪያ ድምጾችን ከለየን በኋላ ቀጣይ ቤተሰቦችን በጣም በቀላሉ መለየት እንችላለን ማለት ነው። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ሜ አ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ፈ ፐ ቨ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ሜ አ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ ቨ በመጀመሪያ እነዚህን ፊደላት በደንብ እንደዚህ ካነበብንና ካወቅንም በኋላ ቀጣይ ወደ ቀጣይ ቤተሰቦቻቸው እንሄዳለን ማለት ነው። ለምሳሌ ሀ እያንዳንዱ 7 ቤተሰብ አላት። ለም በተመሳሳይ 7 ቤተሰብ አላት። ሐመርኋም በተመሳሳይ 7 ቤተሰብ አላት። መም በተመሳሳይ 7 ቤተሰብ አላት። እንደዚህ እያለ እያንዳንዳቸው ሁሎች 7 ቤተሰብ አላቸው። በመጀመሪያ እነዚህን እያንዳንዳቸውን ካወቅነን የመጀመሪያ ድምጾችን በደንብ ከለየን በኋላ ቀጣይ ድምጾችን መለየት በጣም ቀላል ነው። ምክንያቱም የሀ ድምፅ ሊሆነው ለምሳሌ እችን ፊደል እችን ቅርጽ ከለየን በኋላ ሊሆን የሚችለው የምናገኘው ድምፅ ከይች ውስጥ አይወጣም። ገባችኋ? ለምሳሌ ሁ ብንል ሀን ጽፈን ሄች ላይ ቀጥል ስናደርግባት ሁ ትሆናለች። ለም በተመሳሳይ የእሷን ቅርጽ ነው ይዞ የሚወጡት። ሐመርኋም በተመሳሳይ የእሷን ቅርጽ ነው ይዞ የሚወጡት። በመጀመሪያ መለየት የሚጠበቅብን የመጀመሪያ ፊደላትን በደንብ እንለያለን። እነዚህን ከለየነ ቀጣዩ አይጠፋንም ማለት ነው። ማንኛውም ፊደል ቢጻፍልን ለምሳሌ የመጀመሪያ ድምጾችን ከለየነ ቀላሉን ለመለየት በጣም ቀላል ስለሆነ ይችንን በደንብ ይዋል። በጣም ቀላል ነው። አማርኛ በቃ ፊደላትን መለየት ከቻልን መጻፍ ማንበብ በጣም በቀላሉ መለየት እንችላለን። አሁን ከዚህ ላይ ደግሞ በቀይ በተለያዩ ከለሮች እንትን ያልሁላችሁ አሉ፣ ያሰመሩላችሁ የጻፉላችሁ። እነዚህ በቀኝ የጻፉላችሁ ተመሳሳይ ድምፅ ያላቸው ናቸው። በቅርጻቸው የተለያዩ ናቸው። በድምፃቸው ግን ተመሳሳይ ድምፅ አላቸው። ለምሳሌ ችኘቱ ሀ ናት፣ ሀሌቷ ወይም ሀ ምንላት። ችኘቱ ደግሞ ሐመርኋ ወይም ሀ ናት፣ ድምጿ ተመሳሳይ ነው። እቺ ደግሞ ብዙሃኑ ሀ ወይም ሀ ማለት ነው።
እነዚህ ሶስቶች ምን አይነት ድምፅ አላቸው? ተመሳሳይ ሀ ሀ ሀ። ሀሌታዋ ሐመርኋ ብዙኃኗ ሀ ማለት ነው። እንዲሁም በተመሳሳይ ወደዚህ በጥቁር ከጻፉላችሁ ፊደላት ላይ ሲሄድ ይሄ አ ነው፣ ይህም አ ነው። በድምጻቸው ተመሳሳይ ናቸው። በቅርጻቸው ግን ይሄኛው ይኸው እንደዚህ ነው። እኛም ደግሞ በተመሳሳይ በቅርጻቸው ይለያያሉ፣ በድምጻቸው ግን ተመሳሳይ ናቸው ማለት ነው። እንዲሁም ታች ላይ እንሂድ። እነዚህን ፊደላት እናያቸው። እነዚህ ፊደላት ስናነባቸው ተመሳሳይ ድምፅ ነው ያላቸው። ጸ ጸ፣ ሁሎችም ጸ ጸ፣ ግን በቅርጻቸው ምን ናቸው? የተለያዩ ናቸው። አሁን የተወሰኑ ተማሪዎች ጸና ጰ ጸና ጰ ይመሳሰሉባቸዋል። እነሱ ደግሞ እነዚህን በደንብ አይጠበቅባቸው። ለምሳሌ ጸ ምንላት ይች ሀት እዚህ ላይ ስታት ጰን ነው የምትመስለው። ተመሳሳይ ናቸው፣ ግን እች ላይ ቅጥል የላትም። ቅጥል ሲኖራት ማናት? ጰ ናት። ጰ ስንል ደግሞ በከንፈራችን ነው የምናነበው። ጰ የሚል ድምፅ አላት። እኛ ደግሞ ጸ። አያችሁት? በንባብ ራሱ በእንትን መለየት ይቻላል። ቅርጻቸው ሽኛቱ ጰ ቅጥል አላት፣ ከአናቷ ላይ ቅጥል አላት። ሽኛቱ ደግሞ የላትም። እነዚህን በደንብ ማየት ይጠበቅባቸዋል። አብዛኛዎቹ ተማሪዎች ችግራችሁ ከች ላይ ስለሆነች ማለት ነው እንጂ ሌላው የሚከብድ ነገር የለም። እነዚህን የመጀመሪያ ድምፆችን በደንብ ይዋቸው። እነዚህን ካያቸው በኋላ ቀጣይ ቤተሰቦቻቸውን ማወቁ በጣም ቀላል ነው። የዛሬ ትምህርታችን ይመስላል። በቀጣይ ቪዲዮችን እስከምንገናኝ ሰላም ሁኑ።